ስለዚህ ነገር ሰላም ሰላም ውድ ቤተሰቦቻችን እንዴት ናችሁ? እግዚአብሔር የተመሰገነ ይሁን እኛ ደህና ነን። ትላንትና የተለቀቀው ቪዲዮ ላይ አይታችኋል ብዙዎቻችሁ ማለት ነው። ደስ የሚል ዜናም አለ፣ የሚያሳዝን ዜናም አለ። ደስ የሚለው ዜና ይሄንን ስልክ ማግኘታችን ነው። መረጃ ነው። የሚቆጭ ነገር ደግሞ አለ። የሚቆጨን ነገር ደግሞ እዚሁ አፍንጫችን ስር ሆና ይህን ሁሉ ጊዜ እላችን ላይ መጫወቷና ሚስጥሯን እንደዚህ አለማየታችን እና ይሄ እኔ ቪዲዮ መቅረጼን አሁን ራሴን እያደነኩ ነው። ለብዙ ሰው መማሪያ ይሆናል። አንድ ሰው አጋዥ ተብሎ ሰራተኛ ተብሎ ሲመጣ ሙሉ ማንነቱ ተጣርቶ ከየት ነው የመጣው ተያዥ አለ ወይ ምናምን የሚለው ነገር ሳይጣራ ያውም አዲስ አበባ ላይ በየዋህነት እንደዚህ ያስገብተን እንግዲህ ራሳችንን ሰውተናል ማለት ነውና ፍቅርም በዚህ ብቻ ያው ልጠብቅሽ ባለመቻሌ በጣም ይቅርታ ፍቅር እኔ ፕሮቴክት ላደርግሽ ባለመቻሌ ብቻ ለዚህ ሁሉ ነገር ተዳርግሻል ማለት ነው። ያ የሰውየው ይሄ አሁን ማለት ከጀርባ የሆነ ሰው ይኖራል ብለን ነው አይደል የምናስበው። ይሄ ሰው ማን ነው ምናምን የሚለውን ሁሉ ነገር መረጃ እዚህ ስልክ ውስጥ አለ። ግን አሳዛኙ ነገር ደግሞ አለ። ስልኩን እንዴት አድርገን እንክፈተው? አሁን አንዳንድ ሰዎች ዝም ብለው በሞባይል ቤት ምናምን ይላሉ አይደል? ሙሉ ሲስተም ነው የሚጠፋው። ስልኮች ደግሞ ሳምሰንግ የሆነ ምን የሚባል አላቸው ኤፍአርፒ ነው ምናምን ፓስ የሚባል ነገር አላቸው። መጀመሪያ ባለስልኩ ከዘጋቸው ኢቨን ፎርማት ለማድረግ ራሱ መጀመሪያ ምን ማድረግ አለብሽ? ፎርማት ከተደረገ ደግሞ እኛ ፋይሉ ጠፋ ማለት ነው። ስለዚህ ፋይሉ ሳይጠፋ ፓተርን መከፈት አለበት ማለት ነው። ይሄን ፓተርን ደግሞ ልትከፍትልን የምትችለው ማነች? ወላንሳ ብቻ ነች ማለት ነው። ስለዚህ ሳናስገድዳት ለመጠየቅ ሞከርን በተደጋጋሚ ማለት ነው። አሁንም ደግሞ እያዩ እንጠይቃቸዋለን። እስቲ አንድ ጊዜ ጠርተሻት ነይና ለመጨረሻ ጊዜ ይሄንን ስልክ እንድትከፍትልን ጥያቄ እንጠይቃት። ከዛ በኋላ የጉልበትም ይሁን የሆነ ነገር ሌላ መፍትሄ የምንፈልግበትን መንገድ እናመቻቻለን ማለት ነው። እሺ በጉልበትም በኃይልም መጠቀም ካለብን እንጠቀማለን ማለት ነው። ስለዚህ ቤተሰቦቻችን ስልኩን ቀፎውን ብቻ ይዘን ምንም ልናደርገው አንችልም። ውስጡ ምንም ነገር የለም። ኢቨን ሚሞሪ ምናምን አስገብታበት ከሆነ እንግዲህ ሚሞሪ ከገባበት በሚሞሪው መሰረት ምን ማድረግ እንችላለን? ገብተን ሚሞሪውን አጥተን ሌላ ስልክ ውስጥ አስገብተን አንዳንድ ፋይሎች ካሉ እናያለን። ግን እኛ ዋና የምንፈልገው ፋይሎቹን አይደለም። ቴሌግራም፣ ኢሞ፣ ዋትሳፕ፣ ፌስቡክ ምናምን ላይ ካወራች ነው እና ቴክስትም ከተላላክሽ ነው። ምን ላይ ነበረ የምታወሪው? ውጭ ላይ በዚህ ስልክ በኢሞ ነው በቴሌግራም ነው በምንድን ነው የምታወሪው? ንገረኝ። እሺ በምንም አታወሪ። ፓተርኑን ብቻ ክፈችልን። እኛ በምን እንደምታወሪ እናያለን ያኔ ማለት ነው። ክፈችልን። ክፈችው። ይሄን ፓተርን ከፈትኩ ማለት መቃብሬን ተከፈተ ነው የምቆጥረው። መቃብሬን ተከፈተ ማለት አልገባኝም። ምን ማለት ነው? መቃብሬ እንደተከፈተ አልገባኝም። ፓተርኑን ከከፈትኩኝ መቃብሬ እንደተከፈተ ነው የምቆጥረው ማለት ምን ማለት ነው? አስረጅኝ እስቲ ስለዛ ነገር። እኔ ዞሮ ስለሱ አይደለም አሁን እዚህ ጋር ፓተርኑን ክፈችልን ነው እያልኩሽ ያለው። አትገልፍጨው እጭ ከላይ ላይ እንደማያዝ ትስቂያለሽ እንዴ? አማታ ንገሪኛ፣ ክፈችልኝ። አልሰማኝም። ምንድነው እሱም የምሰማሽ? ይሄን ፓተርን ከፈትኩ ማለት መቃብሬ እንደተከፈተ ነው። በቃ አይገባም። ስለዚህ ከባባድ ሚስጥሮች አሉሽ ማለት ነው እዚህ ውስጥ።
መታወሪያቸው ከባድ የሆኑ ሚስጥሮች አሉ ማለት ነው አይደል? ነገርኛ ግቢ፣ ችግር የለም። እኔ እንዴት እንደማስከፍትሽ እኔ አውቃለሁ። ፍቅር ተይ፣ አንቺ ደግሞ ሌላ ነገር አትፍጠሪ። አቦ አፏ ውስጥ አስገብታ ትተፋብኛለች። ምን ሆነሽ ነው ፍቅር? ለምን እንዴት ታደርጊያለሽ? እኛ እኮ እየለፋን ያለ ነው አንቺ እንድትድኝ እኮ ነው አይደል? ፍቺልኝ እስኪ። ይሄን ምንድን ነው ያሰረችው ደግሞ? ስለዚህ ቆይ አሁን ምንድን ነው እሱ የምናደርገው የሚለውን ነገር ነው አሁን የምናወራው ማለት ነው። ፍቅር አምጪ እስኪ ቆይ ክደኝባት እናስገቢ። ይሄንን ትጠጣለች ብዬሽ እኮ ነው ያደረኩላት። ትጠጣለች ብለሽ ውሃ እያስደፋሽብን እኮ ነው ላችን ላይ ተይ ይለሽ ሊደፋል ፍቅር በእናትሽ አሁን የሚሄድበት ቦታ አለኝ። ከዚህ ቀጥሎ የሚሄድበት ቦታ አለኝ። እኔ የምለው ለፖሊስ እናመልክት እንደ የልጅቷ ምንም እምቢ የምትል ከሆነ ለፖሊስ እናመልክት። እሱ ነው አማራጫችን። እስቲ አሁንም ለአንዴና ለመጨረሻ ጊዜ ለፖሊስ እናመለክታለን ብለን እንጠይቃት እስቲ። እሺ የምትል ከሆነ ወላንሳ ጥሪያት እስቲ። ነይ እስቲ ለፖሊስ ጣቢያ ላመለክት ነው ሄጄ ማለት ነው። ስልኩን የዛን ጊዜ በግድ እነሱ ራሱ አስረው ያስከፍቱሻል። ስለዚህ ንገሪኝ ፓተር ፓተርኑን ንገሪኝ። ፓተርኑን ንገሪኝ ያልኩሽ እኮ ነው። ፖሊስ ጣቢያ እንሂድ። ፖሊስ ጣቢያ እያናገርኩሽ እኮ ነው። ፖሊስ ጣቢያ ከምንሄድና ይሄን ከምከፍት የቱ ነው የሚሻልሽ? አውቃ ጆሮዋን ስትይዝ አይሻታል። እኔ በደንብ አድርጌ ማለት ነው። ንገሪኛ። አውርጂ እጅሽን አቦ ከዚህ ጋር አውርጂ ንገሪኝ። ፖሊስ ጣቢያ ይዘን ሄደንሽ ከምትከፍቺና እዚሁ ከፍተሽ ከምንገላገል የቱ ይሻለናል? ክፈቺው እያልኩሽ እኮ ነው። አስገቢያት ወደዛ። እኔ እገላለሁ። አስገቢያት ወደዛ። አስገቢያት ቶሎ አስገቢልኝ። አይኗን ማየት አልፈልግም። እንደዚህ ነው በእግር የሚቆምባት ፊቷ ላይ። አስገቢልኝ በቃ አይኗን። ነይ በዚህ ገና ይኸውልሽ ደግሞ እሚት ሌላ እዚህ ኩሽና ውስጥ አንድ ትግባና ገና የተሰጣን መድኃኒት አለ። ሙላችንን ነው የምታሳብደን። ትገለናለች። ገና ሁላችንንም ትረፈርፈናለች። መርዝ ትከትበታለች ምግብ ውስጥ። ከዛ ክፍል ትውጣ። ለምን ምንም አልሆንማ እስካሁን ቢያንስ ከእሷ ውጭ ማለት ነው። እሱማ ነው ግን ዋና ዓላማው ሰውዬው እሷን ነው መሰለኝ። ፍቅርን ነው ዋና ዓላማ አድርጎ እየሰራ ያለው ማለት ነው። ስለዚህ ዝም ብለሽ በጣም ጥበቃ ያስፈልገዋል ማለት ነው። አይደለም እንጂ መንፈሱ ራሱ ያሰብራታል፣ ያስደገመባት። ስልኩ ይጥበቅና ይያዝ። ሲጀመር እኔ ጋር ነው የሚቀመጠው። እቀበልሻለሁ። ስልኩ ግዴታ መያዝ አለበት በስነ ስርዓት ማለት ነው። አንደኛ ነገር እሺ። ወይኔ እሺ፣ አሁን ምን ብለን እንሞክር ደግሞ? ፖሊስ አናት ደነዘች። ምን እንበልስ? በቃ በጉልበት ተጠቅመን የሆነ ነገር አድርገናት እንትን ማለት ነው። ታዲያ እየቀጠቀጥካለም ቢሆን መቀበል ነው፣ ማስከፈት ነው። ብትሞትብንስ? የሆነ ነገር ተሞታ ከፈለገች እሷም ታማለች።
ትሙት። ከዛ እሷ ታማ እኔ ደግሞ እስር ቤት ገብቼ ልጆቼን ማን ያሳድግልኝ? እስቲ ንገሪኝ። እኔም እስር ቤት ልግባ አይደል? እንደዛ ነው እያልሽ ያለሽ። ፍቅር ደከመኝ እኮ እኔ ምን ላድርግ? እሺ ቆይ የሆነ ጓደኛ ያለ ስሚ፣ የሆነ ጓደኛ ያለ እሱ ጋር ልደውልለት። መፍትሄ የሚያውቅ ከሆነ ነው እንደዚህ። መፍትሄ እኮ የሁሉም ነገር መፍትሄ እኮ ልጅቷ ጋር ነው ያለው። እሱ ምን ያደርጋል? ትናንት ካየናቸው ፎቶዎች አክስቲ ምናምን ስትል ሰምተሻል? ጥረት ደግሞ በእሷ እንትን እናስፈራል። ዝም ብዬ እኔ እሸውዳታለሁ። ጥረት ስልክ እንደሚያወራው ሄሎ የት ፎቶዋን እልክልሃለሁ፣ ይዛት ትመጣለህ ማለት ነው። አዎ አክስቷ ነች። ለሷ እልክልሃለሁ ፎቶዋን። እየሰማሽ ነው? እልክልሃለሁ ፎቶዋን። አዎ ፓተሩን ከፈታች እዛ ሆነ እንዳያስካት ንገረኝና ፓተሩን የምትከፍትልን ከሆነ እሰየው ትከፍትልናለች። እማይሆን ከሆነ ግን ማትከፍትልን ከሆነ ይዛ አክስቷን በቃ እኔ እንዳልኩት ታደርጋለህ ማለት ነው። ግድ ነው። እሺ ቆይ ግን መጀመሪያ አሁንም ደግሜ ልጠይቃት ነው የሚቱ ደግሜ ልጠይቃት። ቆይ አንዴ አሁንም ስጃት ትክፈተው። አክስትሽን ይዘን እንደፈለገን ነው የምንጫወትባት፣ ዋጋዋን ነው የምንሰጣት። እየሰማሽ ነው? ይቺ ድንጋይ ነው ሲጀመር። እግዚአብሔርን አይምሮዋም ጤነኛ አይመስለኝም። አይምሮዋ ጤነኛ ነው? ጤነኛ አይደለም አይምሮዋ። ታማሚ ነሽ? አይምሮሽን ያምሻል? የአይምሮ ታማሚ ነሽ ወይ? አሰቢ በራስሽ ጥፋት እኮ ነው ቤት የተቆለፈብሽ። እሺ በር እንዲከፈትልሽ ከፈለሽ ስልኩን ክፈችው። አስገቢያልኝ፣ ከፊት አስገቢልኝ። በቃ እኔ የመጨረሻ እስካሁን በጸባይ ነው የለመንኩሽ አይደል? ቀጣይ ግን ምን አድርጌ እንደምቀበልሽ ጠንቅቄ አውቀዋለሁ። እንዴት አድርጌ አሰቃይቼ እንደምቀበልሽ ያኔ ለመሰቃይሽ ራስሽን አዘጋጅ። እሺ አስገቢያት፣ ገመዱን አዘጋጅልኝ። ትታሰራለች ሲጀምር። ቶሎ በይ ሂጂ፣ ግቢ አንቺ ወደዛ ግቢ እንጂ አያ ዱላ አትሰማ፣ አይምሯ አይሰማ። እናወራታለን፣ አትሰማ፣ እንጮሃለን፣ አንሰማ። በጸባይ አትሰማ፣ በግድ አትሰማ። ምንድን ነው የቆየ የፈጠረብን? ይቺን ሴትዮ ምስል ነው ቤታችን ያመጣው። የአይምሮ ዘገምተኛ ነች እንዳልል በትክክል ታስባለች። አንዳንዴ አውቃ ነው አውቃ ማለት ነው እንደዚህ የምታደርገው። አማራጭ ከሌለ ለፖሊስ ወስደሽ ጋማ አድርገን ወስደን መስጠት ለፖሊስ። ከዛ ፖሊስ የሚያደርጋትን ነገር ያደርጋል።
እኔ እኮ ደግሞ እኮ ፖሊስ እኮ አሁን እንዳላደርስ እኮ የፈራሁት እኮ ደግሞ እሷ እንዲሁ ታማ ብትቀርብኝስ፣ እሷ ብትጠፋስ፣ በዛው የሆነ ቦታ ብትሄድስ፣ እነሱ ማረጃ እስኪያሰባስቡ ድረስ ይለቋታል። ብትሄድና ብትጠፋ ፍቅር እንዲሆና ልትቀር ነው ማለት ነው። ያሳመመቻት እሷ እንደሆነች መፍትሄውም እሷ ጋር ነው ያለው ታውቂያለሽ።